አዲስ ቀን ላይ ናችሁ ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን እንቀጥላለን ብዙ ጉዳዮችን እናነሳለን ዛሬ ግን በዋናነት የሀገር ጉዳይን እናስቀድማለን ዛሬ የሀገር ጉዳይ ስንል የምናነሳው ስለ 5 ሚሊዮን ኮደርስ ኢኒሺዬቲቭ ወይም ደግሞ መነሻ ትልቅ ሐሳብ ነው ሐሳቡ መቼስ በጣም በትልቁ እኔ በጣም ከሚገዙኝና የምርም የነገዋን ኢትዮጵያ ይተልማሉ የከማሰባቸው ኢኒሺዬቲቮች መካከል ነውና ይሄ ኢኒሺዬቲቭ ያሁን ያለበት ደረጃ ምን ይመስላል ነጋችንስ ደግሞ እንዴት ሊያሳምርልን ይችላል ስንል በስፋት የምናነሳ ይሆናል ዛሬ የሀገር ጉዳይ ስንል ይሄንን ጉዳይ በስፋት እናነሳለን አንዳንድ መረጃዎችን ከዛ አስቀድመን ለተመልካቾቻችን እናድርስና በተለይም ኮዲንግ አሊያም ደግሞ ኮምፒውተር ፕሮግራሚንግ ኮምፒውተሮችን በቀጥታ የምናዝበትና ሰዎች ለማድረግ አሊያም ለመፍጠር የሚፈልጉትን ቴክኖሎጂ በቁጥር አማካኝነት ከኮምፒውተር ዓለም ጋር የሚገናኙበት ነው የሚገናኙበት ቴክኖሎጂ እንደሆነ ይታወቃል በኮዲንግ አሁን በዓለም ላይ የምናያቸው በተለይም ከትንሹ ቴሌቪዥን አንስቶ እስከ ሰው ሰራሽ አስተውሎት ድረስ የደረሱ የቴክኖሎጂ ፈጠራዎችን ማሳካት ተችሏል ይህ ብቻ አይደለም በዚህ ፍጥነት በሚለዋወጥ ዓለም ውስጥ የዓለም ስርዓት ውስጥ የፕሮግራሚንግ ሚና በጣም ከፍተኛውን ቦታ ይይዛል ለዚህ ጉዳይ ትኩረት ሰጥተው የሰሩ ሀገራት ዛሬ የደረሱበትን ደረጃ ማየት እንችላለን በተለይ በሩቅ ምስራቅ ሀገራት በቻይና አካባቢ ጃፓን ደቡብ ኮሪያ የመሳሰሉ ሀገራትን ማንሳት እንችላለንና እነኛ ሀገራት ለእንዲህ አይነት ስራ በሰጡት ከፍተኛ ቦታ አሁን ዓለም ላይ በቴክኖሎጂው ግንባር ቀደም እንዲሆኑ ያስቻላቸው ነውና በጣም ከፍተኛውን ቦታ ይይዛል ታዲያ ዓለም የደረሰበትን የቴክኖሎጂ ደረጃ ለመቀላቀል ኢትዮጵያም ተተኪ ትውልዶችን የኮዲንግ ስራን በቀላሉ ማቀላጠፍ እንዲችሉ የ5 ሚሊዮን ኮደርስ መርሃ ግብር ባሳለፍነው አመት ነበር የጀመረችው እንግዲህ ከዚያ ጊዜ ጀምሮ የተለያዩ ስራዎች የተሰሩ ይገኛሉ በተለይም አሁን ዓለም በዲጂታል ነው አይደል በቴክኖሎጂ ነው ውድድር ላይ የምትገኘውና የነገዋን ዲጂታል ኢትዮጵያ ለመገንባት ደግሞ ይህ የ5 ሚሊዮን የኢትዮጵያውያን ኮደርስ ኢኒሺዬቲቭ ትልቅ ሚና እንዳለው ይነገራልና ይህ መርሃ ግብር በኢትዮጵያና በተባበሩት አረብ ኤሚሬትስ መንግስታት የተጀመረ የዲጂታል ስራ ክህሎቶችን ለማሳደግ የትብብር ፕሮጀክት እንደሆነም ይታወቃል አሁን በተለይም በማደግ ላይ ባለው የዲጂታል ኢኮኖሚ መጪው ትውልድ ለዚህ ብቁ እንዲሆን ታልሞ የተጀመረ ስለመሆኑም ይነገራል እንግዲህ መርሃ ግብሩ በ2026 እንደ አውሮፓውያን አቆጣጠር 5 ሚሊዮን ኢትዮጵያውያን በዌብ ፕሮግራሚንግ በአንድሮይድ ማበልጸግ ዳታ ሳይንስና አርቲፊሻል ኢንተለጀንስ መሰረታዊ ዲጂታል ቴክኖሎጂ ክህሎት እንደሚያስጨብጥም ይጠበቃል ኢቢሲ አዲስ ቀን ላይ ደግሞ የሀገር ጉዳይ አድርጎ ሲያነሳው የራሱ ምክንያቶች አሉት አንዱና ዋነኛው የ5 ሚሊዮን ኢትዮጵያውያን ኮደርስ መርሃ ግብር የሀገር ጉዳይ ስናደርግ ይህ መርሃ ግብር መጪውን ትውልድ በኮዲንግ ከማብቃት በዘለለ ይህ ዘርፍ ለዜጎች በሀገር ውስጥም ይሁን ከሀገር ውጪ ሊፈጥር የሚችለውን የሥራ እድልና ሀገሪቱም ዘርፉ ላይ ያላትን አቅም በተጨባጭ ወደ ተወዳዳሪነት ደረጃ ለማሳደግ በጣም ትልቅ አቅም ይሆናል ብለው ስለሚያምን ይህንን መበርታት መጠንከር ስላለበት ሐሳቡን በስፋት ለማንሸራሸር ወዷል እስኪ እንደው በዚህ በ5 ሚሊዮን የኢትዮጵያ ኮደርስ ኢኒሺዬቲቭ ወጣቶች ምን ጥቅም አገኙ የሚለውን እንመልከት ዲጂታል ኢትዮጵያን በተለይም ቀደም ሲል ያነሳን ነበር ኦል ለማድረግ ወይም ደግሞ በማድረግ ሂደት ውስጥ አንዱ የሰለጠነ የሰው ኃይል ማፍራት እንደሆነ ይታወቃል የሰለጠነ የሰው ኃይል ማፍራት ይቻል ዘንድ ደግሞ መንግስት ከተባበሩት አረብ ኤሚሬትስ ጋር ቀደም ሲል ስናነሳ እንደነበረው በመተባበር የ5 ሚሊዮን ኮደርስ ኢኒሺዬቲቭን መጀመሩ ይታወቃል ይህንን መነሻ በማድረግ ታዳጊዎችና ወጣቶች ያገኙት ጥቅም ምንድነው ስትል ባልደረባችን ነጻነት ፍቅሩ አንቺነሽ ያዘጋጀሽው እስኪ እሷ ያዘጋጀችውን ጥንቅር አብረን እንከታተል ፈጣንና ተለዋዋጭ እውነት በበዛበት ዓለም ቴክኖሎጂ የሀገራት የፍክክርና የውድድር ብሎም የበላይነት መገለጫ እየሆነ ከመጣ ቆይቷል በዲጂታሉ ዓለም ላይ ያለውን እድገትና ፈጣን ለውጥ ያቀጣጠሉ ያሉት አዳዲስ መተግበሪያዎች ዛሬም እውን የሚሆኑት በባለብሩህ አእምሮ ግለሰቦች ዘንድ ሆኗል እነዚህ ልዩ ተሰጥኦ ያላቸው ግለሰቦች ብቃታቸውን መግለጽ የሚያስችላቸው ምቹ ምህዳር ሲያገኙ ታዲያ የእውቀት ብርሃናቸውን ለብዙዎች ያበራሉ አሁን ባለንበት ዘመን እያንዳንዱ እንቅስቃሴ ዲጂታል ሆኗል የነገዋ ኢትዮጵያም ይህንን እውን ለማድረግ በልጆቿ አዲስ ምዕራፍ ጀምራለች ኮዲንግ አሊያም ኮምፒውተር ፕሮግራሚንግ ኮምፒውተሮችን በቀጥታ የምናዝበትና ሰዎች ለማድረግ አሊያም ለመፍጠር
የሚፈልጉትን ቴክኖሎጂ በቁጥር አማካኝነት ከኮምፒውተር ዓለም ጋር የሚገናኙበት ቴክኖሎጂ ነው። የኮዲንግን ስራ በቀላሉ ማቀላጠፍ እንዲችሉ የ5 ሚሊዮን ኮደርስ ኢኒሼቲቭ በኢትዮጵያ ተጀምሯል። ዮሴፍ ጌታቸው ይባላል። የ12 ዓመት ታዳጊ ነው። የነገዋ ዲጂታል ኢትዮጵያ በሱ ውስጥ አለች። አይቲ ወይም ኢንፎርሜሽን ቴክኖሎጂ ዙሪያ በዲቴል በሳይበር ሴኩሪቲ እንዲሁም ዌብሳይት ፔኔትሬሽን ቴስቲንግ ዘርፍ ላይ በአይቲ ላይ እየተማርኩ እገኛለሁ። ኮምፒውተር ሳይንስ ማለት ላይፍን ሞር ኢዚየር የሚያደርግ ፊልድ ነው ብዬ አስባለሁ እና በዌብሳይት ፔኔትሬሽን ቴስቲንግ በተጨማሪ ደግሞ በ5 ሚሊዮን ኮደርስ ኢኒሼቲቭ አንድሮይድ ዴቨሎፕመንት ፈንዳሜንታልስ፣ ፕሮግራሚንግ ፈንዳሜንታልስ እንዲሁም ደግሞ ዳታ ሳይንስ ላይ ነበረ እና ከነዛን ሶስቱን ሰርቲፊኬቶች በሰመር ካምፕ ቆይታችን ጨርሰናል። የ5 ሚሊዮን ኮደርስ ኢኒሼቲቭ ታዳጊዎች ወጣቶች በቴክኖሎጂ አብዮት ውስጥ አልፈው የነገዋን ኢትዮጵያን እንዲሰሩም ያስችላቸዋል። ትልቁ ስራ ትውልድ ላይ መልካም ዘር መዝራት ነው። ኢትዮጵያ ተስፋ አላት። ኢትዮጵያ ትበለጽጋለች። የኢትዮጵያ ብልጽግና የሚረጋገጠው ግን ነገን መዋጀት የሚችል እሳቤና ብቃት ባላቸው ወጣት ሴትና ወንድ ልጆቻችን ነው። ልጆቻችን ላይ ካልሰራን የነገው ተስፋ በተሟላ ሁኔታ ብሩህ ሊሆን አይችልም። መንግስት የዲጂታል እውቀት ለሁሉም ተደራሽ ይሆን ዘንድ በ5 ሚሊዮን ኮደርስ ኢኒሼቲቭ ውስጥ ዜጎች በነፃ የመማር ዕድል እንዲያገኙ አድርጓል። እንደ አንድ ወጥ ስራ ምናምን ነገር ብቻ ላይ እንችላለን። ሁለተኛም ሶስተኛም ስራችን ማድረግ እንችላለን። እሱ ስኪል ነው። ስለዚህ ብዙ ሰዎችም አሉ መጀመሪያ ላይ የነበራቸው ስራ ሌላ ነገር ሆኖ ኮዲንግን አሁን እንትን ያሉ ሰዎች እንደዛም ሳይድ ላይ መሰራት የሚችል ነገር ነው። ሙሉ እንትናችንን ማድረግ የምንችለው ነገር ነው። ስለዚህ አሪፍ ነው። ኮዲንግ ላይ ብዙ ሰው ጆይን እንዲያደርግ እመክራለሁ። የተለያዩ ጥቅሞችን አግኝቻለሁ። አንደኛው ያገኘሁት ጥቅም ኢንተርናሽናል የሆኑ ኦፖርቹኒቲዎችን እንዳገኝ በር ከፍቶልኛል ማለት ነው። ይሄ ደግሞ በራስ መተማመን እንዲኖረኝ እንዲሁም ደግሞ ሌሎችን ኢንስፓየር እንዳደርግ እና ደግሞ ኮንሲስተንት የሆነ ሳላሪ እንዳገኝ ረድቶኛል ማለት ነው። ኢትዮጵያን በዲጂታል ዓለም ከሌሎች ሀገራት ጋር ተወዳዳሪ መሆን እንድትችል በርካታ ዜጎችን ተጠቃሚ ማድረግ የሚችለው ይሄው የ5 ሚሊዮን ኮደርስ ኢኒሼቲቭ ሀገሪቱ ሌላኛው የቴክኖሎጂ የለውጥ ምዕራፍ ሆኗል። አዲስ ቀን እንደቀጠለ ነው ተመልካቾቻችን። ስለ 5 ሚሊዮን ኮደርስ ኢኒሼቲቭ እያነሳን ነው የምንገኘው። ይህን ጉዳይ ሰፋ ያለ ቆይታ እንደምናደርግበት ነግረናቸዋል። ስለዚህ በዚያው መንገድ እንቀጥላለን። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን ሁለት እንግዶችን ጋብዘናል። አቶ ስዩም መንገሻ በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ ናቸው። እሳቸው ለምናነሳቸው ሀሳባቸውን ያካፍሉናል። አቶ ብርሃኑ አለቃም እንዲሁ በተመሳሳይ ስቱዲዮአችን ይገኛሉ። በስራና ክህሎት ሚኒስቴር የስራ ገበያ መረጃ ስርዓት ፕሮጀክት ኃላፊ ናቸው። ሁለታችሁም ከልብ እናመሰግናለን በማለዳ እዚህ ድረስ ስለተገኛችሁ። እንቀጥላለን። አስቀድመን ይሄ ኢኒሼቲቭ በአጠቃላይ ምን አይነት ሁኔታዎች አሉት፣ መቼ ተጀመረ የሚለውን በተመለከተ አጠር ያለ መረጃ ባልደረባዬ ነጻነት ሰጠናለች። ነጽ ወዳንቺ አመሰግናለሁ ሀብታሙ። እንግዶቻችንም እንኳን ደህና መጣችሁ። ቀደም ሲል እንግዲህ ስለ 5 ሚሊዮን ኮደርስ ኢኒሼቲቭ መርሃ ግብር እያነሳን ነው። ጥቂት የሆኑ መረጃዎችን ደግሞ ለተመልካቾቻችን እናካፍላለን። ኮደርስ ኢኒሼቲቭ እንግዲህ እንደሚታወቀው ባለፈው አመት ሐምሌ 16 2016 ዓመተ ምህረት ነው የተጀመረው። ይህ ኮደርስ እንግዲህ በሁሉም ክልሎችና በከተማ አስተዳደሮች ተግባራዊ እየተደረገ ይገኛል አሁን ላይ። ከዚህ ጋር ተያይዞ እንግዲህ ሌላው የምናነሳው እስከ ሚያዝያ 10 2017 ድረስ ባለው መረጃ በተለይም ይሄንን ስልጠና ተከትሎ ማለት ነው ስልጠናውን ለመውሰድ የተመዘገቡ 688885
ነበሩ። ስልጠናውን ደግሞ ያጠናቀቁት ደግሞ 269642 ናቸው። ስለዚህ ስልጠናው በምን አይነት ሂደት ውስጥ እየሄደ እንዳለ እንመለከታለን። ከቅዱ አንጻር ስልጠናውን ያጠናቀቁ ምን ያህሎች ናቸው የሚለውን ስንመለከት ደግሞ በተለይም ከተያዘው ቅድ አንጻር 39.15% ያህሉ ስልጠናውን አጠናቀዋል። ከዚህ በተጨማሪ ሌላው የምናነሳው በተለይም በሁሉም የክልል ከተሞች እንዲሁም ደግሞ በከተማ አስተዳደሮች መጀመራቸውን ቀደም ሲል አንስተናልና የተሻለ አፈጻጸም ያላቸው የትኞቹ ናቸው የሚለውን ስናነሳ አዲስ አበባና ድሬዳዋ ከተማ አስተዳደር የተሻለ አፈጻጸም ላይ እንዳላቸው እንመለከታለን። ከዛ ባለፈ ደግሞ ሌላኛው ይሄ ኮደርስ ኢኒሺዬቲቭ እንግዲህ በርካታ ወጣቶች እንዲሰለጥኑበት የተለያዩ ስራዎች እየተሰሩ ይገኛሉ። ቀደም ሲልም በፕሮግራማችን ላይ እንደተመለከትነው ሌሎች ተጨማሪ እውቀቶችን ክህሎቶችን የምናዳብርበት መሆኑ ይታወቃል። አብትሽ እናመሰግናለን ነጻነት ለመረጃዎቹ። እንቀጥል ከእንግዶቻችን ጋር ቆይታዎችን ማድረጋችን እንቀጥላለን። አቶ ስዩም ወደ እርስዎ እንምጣና በቀዳሚነት ሰልጣኞች እንዲመዘገቡና እንዲሰለጥኑ ምን አይነት የግንዛቤ ማስጨበጫ ስራዎች እየተሰሩ ነው? ምክንያቱም ይሄ ኢኒሺዬቲቭ ሄዶ የሀገርን መልክ የነገውን ይቀይራል ተብሎ የሚታሰብ ነው። በዓለም አቀፍ ደረጃም ጭምር ተወዳዳሪ እንዲያደርገን በትልቁ አቅም ይሰጠናል ብለን የምናስበው ነውና ታዳጊዎች ወጣቶች ደግሞ የእድሜ ገደብም እንደሌለው ስለሰማን ሌሎችም የህብረተሰብ ክፍሎች እንዲሳተፉ ምን አይነት የግንዛቤ ማስጨበጫ እየሰጣችሁ ነው በእናንተ በኩል? እሺ አመሰግናለሁ። ምናልባት ያው ቅድም እንደተገለጸው ይሄ ፕሮግራም ሐምሌ መጨረሻ ግማሽ አካባቢ የተጀመረ ፕሮግራም ነው። መጀመሪያ ምንድነው ያደረግነው እንደ ሚኒስትሪ ተቋም ሁሉም የሚመለከታቸው ከፌደራል ተቋማት ጋር በመሆን በሁሉም ከተማ መስተዳድርና ክልሎች በአካል በመሄድ ነበር ለማየት የሞከርነው። ስናይ ብዙ ጋፖች ነበሩ። ልክ እንደተጀመረ እስከ መስከረም ጥቅምት አካባቢ ድረስ ብዙ እንቅስቃሴ አልነበረም። ምንድነው ያደረግነው? ለዚህ ፕሮግራም ይሆን የሚያስፈልጉ በቪዲዮ በዶክመንታሪ ሰርተን በተለያዩ ሚዲያዎች የማስተዋወቅ ስራ ተሰርቷል። ሌላም በየክልሉ ከክልሎች ኢኖቬሽን ቴክኖሎጂ ቢሮዎች ጋር በጋራ በመሆን በየትምህርት ቤቶቹ ምክንያቱም አብዛኛው ማህበረሰብ ያለው ክልል ላይ ነው፣ ከአዲስ አበባ ውጭ ነው ያለው፣ ትምህርት ቤት ላይ ነው ያለው። ትምህርት ቤቶቹ ላይ ለመስራት ሞክረናል። ከሃይ ስኩል ጀምሮ ያሉ ትምህርት ቤቶች ላይ፣ ዩኒቨርሲቲዎች ላይ፣ ቴክኒክና ሙያ ላይ ይህን ስልጠና እንዲወስዱ የማስተዋወቅ ስራ ተሰርቷል። ሃው ቱ ሬጅስተር ከሚለው እንዴት መመዝገብ ይችላሉ፣ ተመዝግበውስ እንዴት መውሰድ ይችላሉ፣ ከዛስ በኋላ ምን ማግኘት ይችላሉ የሚለውን ወደፊትስ ከወሰዱስ በኋላ ያለው ጥቅም ምንድነው የሚለውንም ያንም የሚያስገነዝብ የሚያስጨብጥ መረጃዎችን በሁሉም ክልሎች የማስተላለፍ ስራ ተሰርቷል። ይህን ስራ ስንሰራ እንደኛ ሚኒስቴር መስሪያ ቤት እኛ ብቻ ሳይሆን ሌሎች የሚመለከታቸው በቀጥታ የሚመለከታቸው የፌዴራል ተቋማት አሉ፣ ቢሮዎች አሉ። ከነሱ ጋር በጋራ በመሆን ነው ይሄ ስቲል አሁንም በተለያዩ ሚዲያዎች በቴሌቪዥን በሬዲዮ የማስተዋወቅ ስራ እየሰራን ያለ ነው። ግን አሁንም ባለን እንትን በቂ ነው የሚል እንትን አይደለም፣ በምንፈልገው ልክ አይደለም። ስለዚህ አሁንም ተጨማሪው ስራ በየቦታው ራሳቸውን ስልጠናውን ወስደው የተሻለ ውጤት ያገኙ ሰዎች የራሳቸውን የሚያስተዋውቁበትን የተለያዩ መድረኮችን እየፈጠርን ያለ ነው። ሌላም ልክ እንደዚሁ በምናገኛቸው መድረኮች በትላልቅ መድረኮች በእኛ ብቻን ሳይሆን በዋና በፒኤም ኦፊስም አቅጣጫ እየተሰጠን ያለው ሁሉም የመንግስት ሰራተኛ እንዲወስድ በመንግስት ተቋማትም በፌዴራልም በሁሉም አይደለም በመንግስት ብቻ ሳይሆን በፕራይቬት ሴክተርም እንዲወስዱ የማስተዋወቅ ስራ እየተሰራ ነው ያለው። ምክንያቱም አንድ ሰው መንግስት ቤት ያለ አንድ ኤክስፐርት ስፔሻሊ የአይቲ ባለሙያ ከሆነ አራቱን መውሰድ ግዴታ አለበት። በኋላም ለግምገማም ለውጤትም ውጤት ስለሚኖረው ማለት ነው። ምክንያቱም ይህ ኢንተርናሽናል ፕላትፎርም ነው። ልክ ሌላ ትሬኒንግ እንደሚወስደው ሳይሆን ራሱ ኦንላይን የሚፈተነው ነው። ኢንተርናሽናል እውቅና ያለው ፕላትፎርም ነው። ዩኒቨርሲቲ ፕላትፎርም ላይ የሚወስደው። ስለዚህ እዚህ ላይ መውሰዱ ራሱን ያበቃ መሆኑን ማረጋገጥ ሰርቲፊኬት ትምህርቱን መውሰዱ ሳይሆን ሰርቲፊኬት ካገኘ ጥቅም እንዳለው ይሄን ማስተዋወቅ ስራ እየሰራን ያለ ነው። ያው አሁን በቀጣይም የሚሰራ ነው የሚሆነው። መልካም። ወደ አቶ ብርሃኑ እንጣና በተለይም በዓለም አቀፍ ገበያ ተወዳዳሪ የሰው ኃይል ለማቅረብ ትልቅ ሚና እንዳለው ይገለጻል እና እናንተ ምን ያህል ረድቷችኋል የሚለውን እናንሳ። በጣም ጥሩ። እንግዲህ መጀመሪያ ስለጋበዛችሁ እናመሰግናለን። የ5 ሚሊዮን ኮደር ኢኒሺዬቲቭ የሚሰጣቸው የአርቲፊሻል ኢንተለጀንስ የዳታ ሳይንስ እና ፕሮግራሚንግ ስልጠናዎች ጥሩ ማሳያ ይሆናሉ እንጂ እንደ ሀገር ኢትዮጵያ በእያንዳንዱ ሙያ ምን አይነት ክህሎት ያለው ሰው እንደሚፈለግ ምን አይነት ስኪል ያለው ሰው ገበያው ዲማንድ እንደሚያደርግ አናውቅም።
ብዙ ጊዜ የምናመርተው የሰው ኃይልና ያመረትነው የሰው ኃይል የሚኖረው ክህሎት የተለያየ ሆኖ ነው የምናገኘው። ከዚህ አኳያ የ5 ሚሊዮን ኮደር ኢኒሼቲቭ የሚሰጣቸው ስልጠናዎች እና ወንድም ያነሳው የሰርቲፊኬቱ ዓለም የሚጠይቀው አሁን የደረሰበት የስኪል ጉዳይ ነው። እነዚህን ስኪሎች ኢትዮጵያውያን መያዛቸው በሁለት መንገድ ለስራ እድል ፈጠራ ቫልዩ አምጥቷል። አንደኛ በቴክኖሎጂ የሰለጠኑ አርቲፊሻል ኢንተለጀንስን የሚረዱ ዳታ ሳይንስ ኤክስፐርት የሆኑ ኢትዮጵያውያን አሉን መውሰድ ትፈልጋላችሁ የሚል ኔጎሽዬሽን እንድናደርግ ረድቶናል፣ ውጭ ሀገር ቀጥሮ ማሰራት የሚፈልጉ ካምፓኒዎች ጋር። ሁለተኛ እንግዲህ አንዱ የስራ እድል ፈጠራ በሀገር ውስጥ ይፈጠራል፣ ሰው ሙሉ ለሙሉ ወደ ውጭ ሀገር ወስደን እናሰማራለን። ሶስተኛ ኢትዮጵያ ውስጥ ቤት ውስጥ ቁጭ ብሎ አሜሪካና አውሮፓ ለሚገኙ ካምፓኒዎች በሪሞትሊ የሚሰራ ስራን ይመለከታል። ከዚህ አኳያ ከ95000 በላይ ስራዎች ይሄንኑ ተጠቅመን እንደዚህ አይነት ስልጠና የወሰዱ ሰርቲፊኬት ያላቸው ዓለም አቀፍ ስታንዳርድን የሚያሟሉ ኢትዮጵያውያን አሉን በሚል ኔጎሽዬሽን ከ95000 በላይ ስራዎች አምጥተናል ወደ ኢትዮጵያ። ከዚህ ውስጥ ከ50000 በላይ የሚሆኑ ስራዎች ኢትዮጵያውያን እንዲቀጠሩ ሆኗል ማለት ነው። እነዚህ ስራዎች በሰዓት በአማካይ $10 በወር እስከ $2000 የሚከፈላቸው ስራዎች ናቸው እና ይሄ የ5 ሚሊዮን ኮደር ኢኒሼቲቭ ኢትዮጵያውያን በኢንተርናሽናል መድረክ ክህሎት አለን የምስክር ወረቀት አለን ብለው ራሳቸውን አቅርበው ስራ ማግኘት እንዲችሉ አግዟቸዋል ማለት ነው። አቶ ስዩም ወደ እርስዎ እንመለስና እንግዲህ ስልጠናውን የሚፈልጉ በተለይ ደግሞ ኢንተርኔት ፈጣን ባልሆነባቸው አካባቢዎች ላይ የሚኖሩ ዜጎቻችን አሉና አስፈላጊ ቁሳቁስ ለነሱ ከማሟላት አንጻር ምን እየሰራችሁ ነው? ይህን በተመለከተ አሁንም ምንድነው ያደረግነው? በነበረን አሰስመንት ብዙ ቦታ ላይ እንደተባለው አንዳንድ ቦታ ላይ ኢንተርኔት ጋፖች አሉ፣ ክፍተቶች አሉ። ይሄን ለመሙላት ከቴሌኮም ጋር ከሳፋሪኮም ጋር ዲስከስ አድርገናል፣ ከነሱም ጋር ተወያይተናል። በዋናነት ግን ምንድነው ያደረግነው? እንደዚህ ሪሞት ኤሪያ ላይ ያሉት ትምህርት ቤቶች አሉ፣ የቴክኒክ ማሰልጠኛዎች አሉ፣ ዩኒቨርሲቲዎች አሉ። እነዛ ያሉበት አካባቢ ላይ እነዛ ትምህርት ቤቶች ላይ ያሉትን ኮምፒውተሮች እነዛ ትምህርት ቤቶች ኢንተርኔት እንዲያገኙ ከክልሎች ጋር በመነጋገር እነዛ እንዲጠቀሙ የማድረግ ስራ ነው ለጊዜው የተሰራ ያለው። በጣም አስቸጋሪ በሆነበት እዛ ሄደው እንዲጠቀሙ። ሌላ ግን አንድ ከቴሌኮም ጋር ባደረግነው ውይይት ቴሌኮም ፍሪ አክሰስ የሚሰጠው አለ ለዚህ ፕሮግራም። አንድ ሰው ይህን ፕላትፎርም ኢትዮኮርስ.ኢቲ ብሎ ሲገባ ዳታውን አብርቶ እንትንም ባይኖር በቀላሉ እንዲሰራ የሚያደርገው ማለት። አንዳንድ ጊዜ ይቆጥራልን ብሎ የሚያስብ ሰው አለ፣ ፓኬጅ የለኝም ብሎ የሚያስብ ሰው ካለ በነፃ ለዚህ ፕላትፎርም ብቻ በነፃ መጠቀም እንደሚችሉ እሱን ማናውስ እያደረግን ነው። ይሄ ከቴሌኮም ጋር እየሰራን ያለ ነው። ሌላ ዳታ ባይኖረውም ስለበራ ብቻ መስራት ይችላል። ዳታ ባይኖረውም ስለበራ መስራት ይችላል። ይሄን ቼክ አድርገናል፣ አፕሩቭ አድርገናል። ይሄ ከቴሌኮም የተገኘ ነው። ሌላው ግን ትምህርት ቤቶች ብዙዎቹ አይድል ስለሚሆኑ ቅዳሜና እሁድ ላይ ሰዎች እረፍት የሚሆኑት ቅዳሜ ላይ ስለሆነ እዛ አካባቢ በቅርባቸው ላይ ባለ ትምህርት ቤት ስልጠናው እንዲወስዱ ከክልሎች ጋር የማመቻቸት ስራ ሰርተናል። መልካም፣ ወደ አቶ ብርሃኑ እንምጣ። ቀደም ሲል እንግዲህ ለበርካቶች የስራ እድል መፍጠር መቻሉን በተለይም ከ95000 በላይ ስራዎች መጥተዋል። ከዛ ውስጥ ደግሞ ከ50000 በላይ የሚሆኑት ደግሞ ተቀጥረዋልና አሁን በሀገር ውስጥ ያለውን የስራ አጥነት ቁጥር እናንሳ። ከዚህ ረገድ ስራ አጥን በምን ያህል ደረጃ ቀንሳችኋል? ስራ አጥነትን ከመቀነስ ረገድ ያለው ፋይዳስ እንዴት ይገልጹታል? በጣም ጥሩ። ቅድም እንዳነሳሁት የ5 ሚሊዮን ኮደር ኢኒሼቲቭ ላይ የሚሰጡ ስልጠናዎች አሁን ዓለም የሚፈልጋቸው ሙያዎች ናቸው። እነዚህን ስልጠናዎች አሁን ዛሬ ላይ ባናገኝ ኖሮ እጅግ በጣም ወደ ኋላ የመቅረት ፍጥነታችንን ያብሰው ነበር። ለምን? ቴክኖሎጂው እየሄደ እየፈጠነ ያለበት መንገድ ስፔሻሊ የሰለጠኑ ሀገራትና እንደ ኢትዮጵያ ላሉ ሀገራት ልዩነቱን የበለጠ የሚያሰፋው ነው። እኛ ወደዚህ እንድንቀርብ አንድ ስቴፕ ወደፊት እንድንራመድ ያገዘን ነው የ5 ሚሊዮን ኮደር ኢኒሼቲቭ። ከዚህ አኳያ ቅድም እንዳነሳሁት ስራ እድል የሚፈጠረው በሶስት መንገድ ነው። አንደኛ በሀገር ውስጥ የሚፈጠር የስራ እድል። በሀገር ውስጥ የስራ እድል እንፈጥራለን ስንል ደግሞ በሁለት መንገድ ይፈጠራል። አንዱ የዌጅ ኢምፕሎይመንት እንለዋለን። ሰው በቂ ክህሎት አለኝ፣ አንተ ለምትፈልገው ሙያ ማነው ድርጅት እኔ ብቁ ነኝ የሚል ሰርቲፊኬቱን አቅርቦ በሀገር ውስጥ መቀጠር ይችላል። የ5 ሚሊዮን ኮደር ኢኒሼቲቭ ሰርቲፊኬቶች ለዚህ በጣም ፋንዳሜንታል ናቸው፣ ዓለም የደረሰበት ስለሆነ ማለት ነው። ሁለተኛ በሀገር ውስጥ ሲፈጠር የስራ እድል በዲጂታል ኢንተርፕራይዝ መንገድ ሰው መደራጀት ይችላል። የራሱን ሀሳብ ለምሳሌ ከ5 ሚሊዮን ጋር እንኳን ብናያይዘው ዲጂታል ኪዮስኮች በየአካባቢው እንዲቋቋሙ፣ ለቴክኖሎጂ ቅርብ የሆኑ ኢንተርፕራይዞች እንዲመሰረቱ፣
እና ተመሳሳይ የሆኑ ስራዎች እንዲሰሩ አግዟል። ሁለተኛ ግን የስኪልድ ሌበር ፎርስ ላይ በአይቲ እና በአርቲፊሻል ኢንተለጀንስ በዳታ አናሊቲክስ በፕሮግራሚንግ ላንጉጅ የሰው ኃይል ጥያቄ የሚያቀርቡ ሀገራት አሉ። እንደዚህ አይነት ስኪል ያለው ሰው ካላችሁ ላኩልን እንውሰድና እንቅጠራቸው ሀገራችን አምጥተን የሚሉ አሉ። ሶ ከነሱ ጋር እኛ ኢንተርናሽናሊ ሰርቲፋይድ የሆኑ ኢትዮጵያውያን አሉን ይሄው መውሰድ ትችላላችሁ የሚል ንግግር መጀመር ችለናል። ኢምፓክትም አምጥተናል። ልጆች መሄድ ጀምረዋል። አሁን ለምሳሌ ወደ ሚድል ኢስት እንኳን ብናይ ወደ 4 የመዳረሻ ሀገራት ወደ አውሮፓ በአይቲ እና አሁን በዘረዘርኳቸው ሙያዎች ሄደው መሰማራት ችለዋል። ሶስተኛ ግን እንደ ሀገር ያልነበርንበት ዜሮ የነበረው የሪሞት ጆብስ ጉዳይ ነው። ቢፒኦ ተብለው በቢፒኦ እና በሪሞት ጆብስ መካከል የተወሰነ ልዩነት አለ። ሪሞት ጆብስ እዚህ ኢትዮጵያ ውስጥ ቤት ውስጥ ቁጭ ብሎ የውጭ ሀገር ካምፓኒዎች ሲቀጥሩት በዶላር እየተከፈለው መስራት የሚችልበት ስራ ነው። ይሄ ስራ ኢትዮጵያ ውስጥ በጣም ፍራግመንትድ የነበረ ብዙዎች ሰርተው ገንዘባቸውን ይበሉ የነበረ የስራ እድል መፍጠር ብቻ ሳይሆን የሰሩትን ገንዘብ ያጡ የነበረና የውጭ ሀገር የውጭ ምንዛሬ ወደ ኢትዮጵያ መግባት የነበረበት ያንን ኮንትሮል ማናደርግበት ሁኔታ ነበር የነበረው። ይሄንን እንድንፈታ ፋውንዴሽን ሆኗል ማለት ነው። ሶ አሁን እየገባንበት ነው። ወደ 50 ሺህ የሚሆኑ ስራዎች አምጥተን እነዚህ ሰርቲፋይድ የሆኑ ሙያዎችን ሰርቲፊኬቶችን ይጠይቃሉ። ሶ እነዚህ ስራዎች እንዲፈጠሩና ወጣቶች እቤታቸው ቁጭ ብለው በዶላር እየተከፈላቸው መስራት እንዲችሉ አድርጓል ማለት ነው። ኢምፕሊኬሽኑ በሶስቱም ይታያል። ጥሩም ውጤት መጥቷል የሚል እንትን ያለኝ። አቶ ስዩም እንግዲህ መሰል ስልጠናዎች ውጤታቸው ዛሬ በደንብ ላናየው እንችላለን እና አቶ ብርሃኑም እንዳሉት በሂደት ግን እያየናቸው መምጣት የምንችልበት እድል አለ። ተመዝግበው ስልጠናቸውን የማያጠናቁ ሰዎች ይኖራሉ በተለያየ ምክንያት። አንዳንዱ በግንዛቤ፣ አንዳንዱ ደግሞ ቅድም እንዳልነው ፋሲሊቲው ወይም ደግሞ መሰረተ ልማቱ ምቹ ባለመሆኑ የተነሳ ሊያቋርጡ ይችላሉ እና ምክንያታቸው ምን እንደሆነ ለማወቅ በጥናት የተለየ ነገር አለ ወይ? ለሱስ ደግሞ ምን አይነት እርምጃዎች እየተወሰዱ ነው? በእኛ ክትትል ምንድን ነው ያየ ነው? አንደኛ ልምድ የሚፈልጋል እንደዚህ አይነት ስልጠና። በእኛ ካልቸር ትምህርት የለመድ ነው ክላስ ገብተን መማር ነው። ይሄ ደግሞ 24/7 በማንኛውም ሰዓት በማንኛውም ጊዜ በማንኛውም ቦታ መውሰድ ስልጠናው መውሰድ የሚችሉ ሰዎች መውሰድ የሚችሉበት የተመቻቸ ነው። ትሬንዱ ስለሌለን ኦንላይን የተወሰነ ሰዓት ቁጭ ብሎ ስልጠናው ነው የመውሰድ። ሁለተኛ ደግሞ ስልጠናውን ከወሰዱት በኋላ ምን እናገኛለን የሚሆን ፊቸሪቲውን በደንብ አለመረዳትም ነው። ምንድነው እያደረግን ያለ ነው? አንደኛ ራሱ ሲስተሙም ሪማይንድ እንዲልክ እየተደረገ ነው ያለው። አንድ ሰው ስልጠናውን ወስዶ ካቆመ ሪማይንድ በተመዘገበበት ሜል መልእክት ይደርሰዋል። ካቆማል ይሄን ያህል ጊዜ ነው የቀረ ፑሽንግ ፋክተር አለው ማለት ነው። አንድ እሱ እንዲደረግ ከሲስተሙ የሚመጣ መልእክት አለ። ሁለተኛ ግን ምንድነው አንዳንዶቹ ትሬኒንጎች ለምሳሌ ዳታ ሳይንስ ስናየው እስከ 8 ወር ረዘም ይላል። ካሉት እንትኖች ዳታ ሳይንስ ረዘም ይላል። ግን ኤክሰርሳይሱን እየሰሩ ሲጀምሩት ትንሽ ረጅም በልኪ ሊመስላቸው ይችላል። እየጀመሩ ኤክሰርሳይሱን እየሰሩት ሰክሰስ እየሆኑ ሲሄዱ በቀላሉ እንደሚጨርሱት። ሌላ ግን የጨረሱ ሰዎች ትሬኒንጉን የወሰዱ ሰዎች ሳፖርት እንዲያደርጉ ማለት ስለ ትሬኒንጉ ሳፖርት እንዲያደርጓቸው ማድረግ እየተሰራ ነው ያለው። በዚህም ለውጦች አሉ። አሁን በፊት ከምናየው ፐርሰንቴጁ ቅድም ሲገለጽ ነበር ከነበረው ሰው አሁን ትሬኒንጉ ወስዶ ሰርቲፋይድ የሆነው ቁጥር ቢያንስ ፐርሰንቴጁ ተወሰነ ለውጦች አሉት። በየወራቱ ስናየው ከፍ እያለ ነው። ስለዚህ ምንድነው የሚያሳየን? ተመዝግበው ቆመው የነበሩ ሰዎች እየጨረሱ ነው ማለት ነው። እስካሁን ምን ያህል ሰው ሰርቲፊኬት ወሰደ? ቅድም እንደተገለጸው ይሄ ከ15 ቀን በፊት ያለ መረጃ ነው። ቅድም የተገለጸው 269 ሺህ ሰዎች ሰርቲፋይድ ሆነዋል። ኦልሞስት 270 ሺህ ሰዎች። ይሄ አሁን የምናወራው ግን የዛሬ ሳይሆን ከ15 ቀን በፊት የነበረ ዳታ ነው። ይህም በፐርሰንትም ቅድም ሲገለጽ ነበር እና ፐርሰንቴጁን ወደኋላ ሄደን ብናየው በጣም ትንሽ ነበር። አሁን ግን በየጊዜው ፐርሰንቴጁ ሰርቲፋይድ የሆኑት ማለት ነው የጨረሱ ሰዎች እየጨመረ ነው። ስለዚህ ለውጥ አለው ማለት ነው። ለምንድነው ቁጥሩን የጠቀስኩት? 5 ሚሊዮን ስለሆነ ግቡ ለዛ እንደው የሚያንደረድር ነገር ነው ወይ ብዬ ለማንሳት ፈልጌ። ከሷ አኳያ ስናየው በምንፈልገው መልኩ አቺቭ አድርገናል ወይ አላደረግንም። ምንድነው ልምምዱ ስለሌለን ነው። እንደውም በተወሰነ መልኩ ኮቪድ አንዳንድ ጊዜ ቻሌንጅ ሲመጣ ሰክሰስ ነው። ኮቪድ መኖሩ ተወሰነ ጊዜ መኖሩ ሰዎች ኦንላይን እንዲማሩ ኦንላይን ስራ እንዲጀምሩ ትንሽ ኤክሰርሳይሱ መኖሩም ትንሽ ጠቅሞናል። ያም ነው ልምምዱ ስለሌለ ነው። እኛ ሀገር ላይ ሁሉ ትምህርት ሲሰጥ የነበረው ፊዚካል ነው። አሁን ግን ኦንላይን እንደሚሰሩ አይደለም መማር ኦንላይን ስራ እንደሚቀጥሩ ቅድም ብርሃኑ ያለው ነበር። እኛም ጋር ባለን መረጃ
ዲፒኦ ላይ የሚሰሩ ካምፓኒዎች አሉ፣ ይጠይቁናል። በዚህ ሰርቲፋይድ የሆኑ ሰዎች ካሉ ላኩልን። ምክንያቱም ዲፒኦ ላይ የሚሰሩት አይሲቲ ፓርክ ላይ ገቡ ብዙ ካምፓኒዎች አሉ እንደሱን ቀጥሮ ለማሰራት። አንደኛም እንትንም እንደንት ይጠቀሙበታል። ሰርቲፊኬቱን እነዛን ሰዎች ሬጅስተር ማድረጋቸው እንደ ክሬዲት አለው። ምክንያቱም እውቅና ካለው ሰርቲፋይድ የሆነ ሰው ብዙ ጊዜ አሁን እኛ ስንማር ማስተርስ ዲግሪ ፒኤችዲ ያልነዋል፣ ግን አሁን ወደዛ ሳይሆን ወደ ምን እየተመጣ ነው ያለው? ወደ ክሎት እየተመጣ ነው ያለው። አንድ እንትነት ስፔሻላይዝ አድርጓለሁ አንድ ሰው ሰርቲፋይድ እውቅና ካለው ሰርቲፊኬሽን ካለው ሰው ሞር የተሻለ ነው። አንድ ማስተርስ ካለው ሰው ወደዛ ደረጃ እየተሄደ ነው ያለው። ያንም በተለያየ አጋጣሚ የምንሰጠውም ቅድም መጀመሪያ ላይ ያልኩት በተለያዩ ማስታወቂያ የምናስነግራቸው በቴሌቪዥን በሬዲዮ በተገኘው አጋጣሚ ጥቅሙን ሰዎች እንዲረዱት ማድረጉ የተወሰነ አቁሞ የነበሩ ሰዎች እንዲቀጥሉ የማድረግ ስራ እየተሰራ ነው ያለው። ግን አሁንም በቂ ነው ወይ? በቂ አይደለም። ያው ሁሉም እንደ ሀገር ነው የመሰራት ያለበት፣ በአንድ ተቋም የሚሰራ ሳይሆን ልክ አሁን እናንተም አንዱን አሳይመንት የምትወስዱት ነው የሚሆነው። እንደ ሀገር ሁሉም ሰው ነው የሚወስደው። ወደፊት ቀጥሎ ዓመት ላይ ማንኛውም መንግስት ሰራተኛ አንዱ የሚመዘንበት ክሎት ይሄ ነው የሚሆነው። ምክንያቱም ማንም በሰው ዝም ብሎ የሚሰጠው ፈለገበት ትምህርት ሄዶ የሚወስደው ሰርቲፊኬት አይደለም የሚሆነው፣ ራሱ ተምሮ ራሱ ተፈትኖ ሰርቲፋይድ የሚሆንበት። ስለዚህ ይህም መመዘኛ ነው የሚሆነው። ሰዎች ይህን እያወቁ በሄዱ ቁጥር ሁለተኛ ትምህርቱን እኔ ኮርሱን ወስጄ ስላየሁት ማለት ነው። ዝም ብሎ ዳታ ሳይንስ የወሰደ ሰው አይቲ ነው ፕሮፌሽን፣ አንደኛውም ፋይናንሻል ማኔጅመንት ነው አካውንቲንግ፣ ሁለቱም አለኝ። ግን ዳታ ሳይንስ የወሰደ ሰው በቀላሉ ዳታ አናላይዝ እንዴት ማድረግ እንደሚችል ለሌላ ሳይሆን ለራሱ ለፐርሰናል እውቀት ያስፈልጋል። ማንም ሰው ሊወስደው የሚገባ ኮርስ ነው። በቀላሉ ድሮ ኤክሴል ላይ እንሰራ የነበረው ብዙ ጊዜ ይወስድብን የነበረው በቀላሉ አናሊሱን ሰርቶ ሙሉ ውጤት የሚሰጠን ነው። ስለዚህ ወደ መጨረሻው ሲሄዱ ሲጀምሩ ትንሽ አሰልቺ ሊመስል ይችላል። ያ ይመስለኛል ብዙ ጊዜ እንጀምረው እንትን የሚሉት ግን ቢያንስ ግማሽ ከደረሱ በኋላ ራሱ እንትኑ አያስቆማቸውም። እየቀጠሉ እንዲሄዱ ነው የሚያደርገው። ያን የማስተዋወቅ ስራ እየሰራን ያለ ነው። ግን ያው የሁላችንም እንደ ሀገር ምክንያቱም ይሄ በነፃ የመጣን ትምህርት መጠቀም መቻል አለብን። አንዳንዴ ነፃ ሲባል ክፍያ ቢኖረው ቢሆን ይሻላል የበለጠ እያስባለሁ። መልካም አቶ ስዩም እያነሱት ነበረ። በተለይም ያው እንደ ሀገር የተቀመጠውን ግብ ለማሳካት ሁሉም የሚመለከታቸው ባለድርሻ አካላት ሚናቸውን መወጣት አለባቸው ሲሉና ወደ እናንተ ተቋም እንምጣ። ስለዚህ በቀጣይ የኮደርስ ኢኒሺዬቲቭ እንደ ሀገር የተቀመጠውን ግብ ለማሳካት ሚኒስቴር መስሪያ ቤታችሁ ምን እያከናወነ ነው? አዎ ጥሩ። እንግዲህ ምንድነው ሚናችሁ ነው። አቶ ስዩም መሰረታዊ ነገር አንስተዋል። ይሄ ስልጠና በክፍያ የሚሰጥ ቢሆን ኖሮ አንድ ሰው ሚኒመም እስከ $2000 ሊከፍል ይችል ነበር። ይሄ $2000 ከፍሎ ይሄን ስልጠና የሚወስድበት ጉዳይ በተለይ አሁን ቴክኖሎጂው እየሄደ ባለበት ፍጥነት እየፈለገ ያለው ስኪል ስናየው የምርጫ ጉዳይ አይደለም። ለምን አሁን ለምሳሌ በአርቲፊሻል ኢንተለጀንስ ኢራ አሁን ያለነው በጣም ያልተማረ ዳም የሚባል ኤአይ ያለበት ዘመን ነው ይባላል። ከ3 እና ከ4 ዓመት በኋላ ግን ያለዚህ ክህሎት ስራ መስራት አይቻልም። ኢትስ ኢምፖሲብል። ሁሉም ነገር እንደማንበብና መጻፍ ማለት ነው። እንደማንበብና እንደመጻፍ ይሄ ስኪል ማንዳቶሪ ይሆናል። ሶ ኢትዮጵያ በዚህ ረገድ አሁን የሆነ ነገር ማድረግ ካልቻልን ይሄንን ስኪል ካልታጠቅን እንወጣለን ማለት ነው። ስራችንን መስራት አንችልም። ይሄ ፋንዳሜንታል መሆኑን ማየት ያስፈልጋል። እንደ ስራና ክህሎት ሚኒስቴር እንግዲህ አቅርቦትና ፍላጎቱ የተጣጣመ እንዲሆን የሚሰራ መስሪያ ቤት ነው። የምናመርተው የሰው ኃይል የሚኖረው ክህሎት ገበያው የሚፈልገው ክህሎት ምንድን ነው? ምክንያቱም አራምባና ቆቦ የሆነ ነገር ካለ መስተካከል አለ፣ ባላንስ ማድረግ አለበት። ገበያው አካውንቲንግ እና ፋይናንስ፣ ገበያው አይቲ ባለሙያ እየፈለገ እኛ ኢንጂነር የምናመርት ከሆነ ስራ አጥ የምንፈጥረው እኛው ራሳችንን ማለት የፖሊሲ ውጤት ውድቀት ነው የሚፈጥረው ማለት ነው። ሶ ይሄ የተጣጣመ እንዲሆን ነው አንዱ መረጃን መሰረት ያደረገ ስራ የምንሰራው። ከዚህ አኳያ አሁን ፎር ዘ ኔክስት 5 years የኢትዮጵያ ገበያም ይሁን ኢንተርናሽናል ገበያው የሚፈልገው ክህሎት መሆኑን ሁሉም ሰው ሊረዳው ይገባል የሚል ነው። ይሄንን እንደ ፖሊሲ አድቮኬት እናደርጋለን። እያንዳንዱ ኢትዮጵያ ውስጥ ያለ ሌበር ይሄ ነገር እንዲኖረው እኛ በእኛ ፕላትፎርም በእኛ የስራ እድል ፈጠራ እና የስኪል ዲቨሎፕመንት ስራዎቻችን ፋንዳሜንታል ተደርጎ ተወስዷል። ይሄ ቤዚክ አንደርስታንዲንግ ሊኖረው ይገባል የሚል ግን የተማረ ሰውስ ምንድነው ቤኔፊቱ? ሶ ተማርኩ፣ አወቅኩ፣ ሰርቲፊኬት ወሰድኩ፣ ምንድነው የማገኘው? ሌላው ደግሞ ኢንካሬጅ ሆኖ ወደዚህ ስርዓት እንዲመጣና እንዲማር ምንድነው ማድረግ ያለብን የሚለውን ከመመለስ አኳያ የምናደራጃቸው ወጣቶች የምንፈጥርላቸው የስራ እድል የፋይናንስ ድጋፍ የስልጠና ድጋፍ ስናደርግ ይሄ 5 ሚሊዮን ኮደር ኢኒሺዬቲቭ ላይ የሚኖሩ ስልጠናዎች የሚኖሩ ክህሎቶች እንደ አንድ እንትን ይወሰዳሉ ማለት ነው። ከዛ ውጪ
በሚቀጥሉት አንድ አመት ገደማ ሚኒመም እስከ 250 ሺህ ሪሞት ጆብስ ወደ ኢትዮጵያ ይመጣሉ የሚል እቅድ አለ። እነዚህን ከ10 ካምፓኒዎች ጋር ኔጎሺየት ማድረግ ችለናል። ስራን ወደ ኢትዮጵያ የሚልኩ ካምፓኒዎች ይሄንን የ5 ሚሊዮን ኮደር ኢኒሺየቲቭ በዚህ ልክ ሰው ሰልጥኖ ወደዚህ ካልገባ እነዚህን እድሎች ስለማያገኝ ይሄ የዚህ እድል ተጠቃሚ እንዲሆን በእኛም በሚኒስትሪ ኦፍ ሌበር ኤንድ ስኪል የሚገፋ ስራ መሆኑን ለማንሳት እወዳለሁ ማለት ነው። የመጨረሻ ስዩም ቀደም ስለ መንግስት ሰራተኞች ተወሰነ ያነሱልን ነበርና ምናልባት የስራ ስርዓት ውስጥ ስላሉ ሊያስፈልጋቸው ይችላል ከማሰብ አንፃር አስፈላጊ መሆኑን ልናምንበት እንችላለን። ግን ቀደም ሲነግሩን ነበር እንደ ግዴታ የመቀመጥ ነገር አለው ወይስ እንዴት ነው የሚለውን አያይዘ መልሱልንና በመጨረሻ በእናንተስ በኩል ደግሞ ምን እየተሰራ ነው በጥቅሉ የሚለውን ያንሱልን። አዎ ምንድነው አንድ መንግስት አሁን ቀደም በትክክል እየገለጸው ነበር ከ3 አመታት በኋላ የሚመጣውን ፊቸሮች ማየት ነው። በጣም ቴክኖሎጂ የተቀያየረ ነው ያለው። ስለዚህ ያን የሚሸከም የመንግስት ኃይል ያስፈልጋል፣ አቅም ያለው ብዙ ነገሮች ወደ ዲጂታል ወደ AI እየገባን ያለን ያን መቀበል የሚችል የሰው ኃይል ያስፈልጋል። ያ ደግሞ አንዱ መስፈርት ነው። ስለዚህ ሰዎች አሁን ወደ በቀጣይ በየጊዜው ሰው ግሬድ ይሰጠዋል አይደል? በየመንግስት ተቋም ምዘና አለ። አንዱ የምዘና መስፈርት ይሄ ነው የሚሆነው። እንደውም ስፔሻሊ አይቲ እንትን ላይ ያሉ ሰዎች አራቱን መውሰድ ግዴታ አለባቸው። እንደ ግዴታ መስፈርት ነው። የአይቲ ባለሙያ ሆኖ አራቱን ካልወሰደ ያሰው አይቲ ባለሙያ በዛ ሰርቲፋይድ ካልሆነ ምክንያቱም ይሄ ፋንዳሜንታል ነው፣ መሰረታዊ ነው። የመጀመሪያ ኮርሶች ናቸው። እነዚህን ኮርሶች ካላወቀ እንዴት ነው ስራ የሚሰራው? ስለዚህ አንዱ የሚመዘንበት ነው። ትምህርት ድሮ የተለመደው አንድ ጊዜ ማስተርስ እንይዛለን ወይ ፒኤችዲ ይዘለን ቁጭ ካል ከባድ፣ በየጊዜው ራሳችን አፕዴት ማድረግ አለብን። አሁን ብዙ ነገሮች ኤአይ እየተቀበለን ነው የሚመጣው። ኢቭን ኤአይ እንኳን በትክክል መጠቀም የሚችል ሰው የራሱን ዳታ እንኳን በትክክል መጠቀም የሚችል ሰው ያስፈልጋል። አይደለም የተቋም ሰው እኮ ሲቪል ለመጻፍ እንዴት መጻፍ እንዳለበት ማወቅ አለበት። ብዙ አሁን ድሮ ቻት ጂፒቲ ነበር የምናውቀው። አሁን ብዙ ነገሮች አሉ የመጡ መጠቀም የመጣውን ቴክኖሎጂ እንኳን መፍጠር እንኳን ባይችል መጠቀም የሚችል ዜጋ መፍጠር ማዘጋጀት መቻል አለበት። ስለዚህ አንዱ ለዛ ነው ግዴታ መሆን አለበት። ይሄ ግን የመንግስትን ቤት ብቻ አለን እንጂ ፕራይቬት ሴክተር ምን አስፈላጊ ነው። ለምን ብዙ አሁን በእኛ ዊንግ ከፕራይቬት ሴክተሩ ጋር እንገናኛለን። ዲጂታል ኢንዱስትሪ ላይ ዲጂታል ላይ ያሉ ፕራይቬት ሴክተሮች ጋር እንገናኛለን። እንደ አንድ መስፈርት እነሱም እየወሰዱት ነው። እነሱ እንትኖች ይወስዳሉ፣ ከኛ ጋር ግራጁዌት ያደረጉ ሰርቲፋይድ የሆኑ ሰዎችን ይወስዳሉ ስሞችን። ስለዚህ በጣም አስፈላጊ ነው። እኛ እንደ አጠቃላይ ምንድነው የምንለው ሁሉም ሰው መንግስትም ሆነ ሁሉም ሰው መውሰድ አለበት። ምክንያቱም እኩል ለመራመድ ዓለም ወዳለችበት አሁን ጊዜው የዲጂታል ነው። ምናልባት የሀገራችን ኢኮኖሚ ቡና እንል ነበር። አሁን ዲጂታል ኢኮኖሚ አንዱ የኢኮኖሚው ስርዓት ሆኗል ለኛ ሀገር። አሁን ጀምረናል። አሁን የዲጂታል ኢኮኖሚውን ወኪዬን የመጣሁት ዲጂታል ኢኮኖሚ ዴቨሎፕመንት እስከዛሬ ዲጂታል ኢኮኖሚ የሚባል ዘርፍም አልነበረንም ኢትዮጵያ ውስጥ፣ አዲስ ነው። ግን በአጭር ጊዜ ውስጥ የምናያቸው ለውጦች ያየን ነው። የዲጂታል ኢትዮጵያ 25 ስትራቴጂን ካየ ነው ብዙ ነገሮች ማንሳት እንችላለን ወደዛም ባንገባ። ስለዚህ በአጭር ጊዜ ውስጥ በዲጂታል የምናገኘው ገቢ በጣም ከሌላ ከቡና ከግብርና ከምንለው በላይም ለዛም ነው አይሲቲው ድሮ እንደ ኢንዱስትሪ የማይታወቅ የነበረው እንደ ኢንዱስትሪ ሪኮግናይዝ እንዲደረግ የተደረገው አንዱም ይሄ ነው። በአጭር ጊዜ ትኩረት ሰጥቶታል። አዎ የሰማን እኮ ነው። ገቢያችን እያንዳንዱ በዲጂታል የሚሰበሰቡ በትሪሊየን አናቅም ቁጥር ድሮ። አሁን በትሪሊየን ደረጃ ቴሌኮም ይሄን ያህል ትሪሊየን ሰበሰብኩ እያለ ነው። ናሽናል ባንክ በሲቢ ይሄን ያህል ትራንዛክሽን አደረግኩ እያለ ነው። ስለዚህ ዲጂታል መሆኑ ብዙ ነገሮች ለመንግስትም ለሚሰራውም ሰው ብዙ ነገሮች አድሬስ ስለሚያደርግ እኩል ከዓለም ጋር ለመረማመድ ግድ ያስፈልገናል። መልካም። አቶ ስዩም መንገሻ በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢኮኖሚ ልማት መሪ ስራ አስፈጻሚ፣ እንዲሁም አቶ ብርሃኑ አለቃ በስራና ክህሎት ሚኒስቴር የስራ ገበያ መረጃ ስርዓት ፕሮጀክት ኃላፊ፣ ሁለታችሁም እንግዶቻችን በማለዳ መታችሁ ይህን የመሰለ ቆይታ ስላደረግን ከልብ እናመሰግናለን። መልካም ቀን እንዲሆንላችሁ ለሁለታችሁም እንመኛለን። እናመሰግናለን።